ጥበብ ፖለቲካና ደህንነት በአንድ መድረክ ላይ የተፋጠጡበት ሳምንት ሆኗል። የብዙዎችን ልብ በሰቀቀን ያራደው የድምጻዊ ቴዲ አፍሮ ስቱዲዮ ጉዳይና የፖሊስ ምላሽ፣ በታሪካዊው የአድዋ ድል መታሰቢያ ላይ የተመዘገበው የቡጢ ድል፣ እንዲሁም በዋይት ሃውስ የጋዜጠኞች ራት ላይ የተሰማው ያ አስደንጋጭ የተኩስ ድምጽ የዛሬው ዘገባችን ማጠንጠኛዎች ናቸው። በቴዲ አፍሮ ጉዳይ እንጀምር። በኢትዮጵያ የሙዚቃ ታሪክ ውስጥ ከፍተኛ ተጽዕኖ ፈጣሪ የሆነው ድምጻዊ ቴዎድሮስ ካሳሁን ገርማሞ ቴዲ አፍሮ አዲስ ያወጣውን ኢትዮሪካ የተሰኘ አልበም ተከትሎ የተሰሙ መረጃዎች በአገሪቱ የኪነ ጥበብና የፖለቲካ ምህዳር ውስጥ ትልቅ መነጋገሪያ ሆነው ቀጥለዋል። በተለይም ባለፉት ጥቂት ቀናት የድምጻዊው ስቱዲዮ ተዘረፈ፣ የቅርብ ረዳቶቹም ታሰሩ በሚል የተሰራጨው መረጃ በደጋፊዎቹ ዘንድ ከፍተኛ ድንጋጤን ፈጥሮ ሰንብቷል። ዛሬ እሁድ ሚያዝያ 18 ቀን 2018 ዓ.ም የፌዴራል ፖሊስ ለተሰራጨው መረጃ ዝርዝር ምላሽ የሰጠ ሲሆን ድርጊቱን መሰረተ ቢስ የሳይበር ጦርነት ሲል አጣጥሎታል። ድምጻዊው ቴዲ አፍሮ ከረጅም ዓመታት ዝግጅት በኋላ ኢትዮሪካ የተሰኘውን አልበሙን ለሕዝብ ማድረሱ ይታወሳል። ድምጻዊው አልበሙን አስመልክቶ ሊሰጠው የነበረው ጋዜጣዊ መግለጫ በተደጋጋሚ መሰረዙና የመግለጫ ቦታዎች መከልከላቸው በመንግስትና በአርቲስቱ መካከል ያልታወጀ ቅራኔ ያለ የሚሉ ግምቶችን ፈጥሮ ነበር። ከዚሁ ጋር ተያይዞ ባለፉት 48 ሰዓታት ውስጥ በማህበራዊ መገናኛና በአንዳንድ ዓለም አቀፍ መገናኛ ብዙሃን የተሰራጩ ዘገባዎች እንደሚያመለክቱት በሲኤምሲ አካባቢ የሚገኘው የአርቲስቱ የግል የሙዚቃ ስቱዲዮ በፌዴራል ፖሊስ የደንብ ልብስ በለበሱ አካላት ተከፍቶ ውድ የሆኑ የሙዚቃ መሳሪያዎችና ለህዝብ ያልደረሱ አዳዲስ ስራዎች ተወስደዋል። የአርቲስቱ ምክትል ማናጀርና ሌሎች ሁለት የቅርብ ሰዎች በቁጥጥር ስር ውለዋል። እንዲሁም አርቲስቱ ከቤቱ እንዳይወጣ በቁም እስር ላይ ይገኛል የሚሉ መረጃዎች በስፋት ሲዘዋወሩ ቆይተዋል። ለአዲስ ማለዳ ዝርዝር ማብራሪያ የሰጡት የፌዴራል ፖሊስ የወንጀል መምሪያ ኦፕሬሽን ዋና ኃላፊ ምክትል ኮሚሽነር ሙሊሳ አብዲሳ የቀረበውን ክስ ፍጹም ከእውነት የራቀ ሲሉ ገልጸውታል። እንደ ኮሚሽነሩ ገለጻ ፌዴራል ፖሊስ የሕግ የበላይነትን ለማስከበር የሚሰራ ተቋም እንጂ ግለሰቦችን በሐሳባቸው ወይም በስራቸው ምክንያት የሚያሳድድ አካል አይደለም ብለዋል። ኮሚሽነሩ የፌዴራል ፖሊስ እንዲህ አይነት ወንጀል እንደማይሰራና ተቋማዊ ስብናውም እንዳልሆነ በመግለጽ አርቲስቱ በአሁኑ ወቅት በቤቱ በሰላም እንደሚገኝ እንዲሁም የነሱ ተጠርጣሪ እንዳልሆነ አረጋግጧል። ፖሊስ አክሎ እንደገለጸው በአርቲስቱ ላይ የቀረበ ምንም አይነት የወንጀል ጥቆማም ሆነ የተጀመረ ምርመራ የለም። ሰው በዘፈነበት ወይም የፈለገውን ሐሳብ በገለጸበት መንገድ የሚታሰርበት ዘመን ማለፉን የገለጹት ምክትል ኮሚሽነሩ ተቋሙ አሰራሩን በቴክኖሎጂ በማዘመን ከባህላዊ የፖለቲካ ስር የተላቀቀ መሆኑን በአጽንኦት ገልጸዋል። የፌዴራል ፖሊስ ከፍተኛ አመራሩ ይህንን አጋጣሚ የሳይበር ጦርነት ሲሉ ፈርጀውታል። የተወሰኑ የፖለቲካ ፍላጎት ያላቸው አካላት አርቲስቱን እንደ መያዣ በመጠቀም የራሳቸውን አጀንዳ ለማስፈጸም እየሞከሩ መሆኑን ገልጸዋል። በየቀኑ በሺዎች የሚቆጠሩ ሐሰተኛ መረጃዎች እንደሚፈበረኩ የጠቀሰው ፖሊስ የአርቲስቱን ስም በማንሳት በህዝብ ላይ ድንጋጤና ሽብር ለመፍጠር የሚደረገው ጥረት ተቀባይነት እንደሌለው አስታውቋል። የፖሊስ ኮሚሽነሩ አርቲስቱ ሙዚቃ የመስራት ህገ መንግስታዊ መብት እንዳለውና ስራውን የሚደግፉም ሆኑ የሚቃወሙ ሊኖሩ እንደሚችሉ ይህም በሐሳብ ነጻነት ማዕቀፍ የሚታይ መሆኑን አመልክቷል። ሆኖም አርቲስቱ ለምን እስካሁን በራሱ አንደበት መግለጫ አልሰጠም ለሚለው የብዙዎች ጥያቄ በዲጂታል ዘመን ላይ መሆናችንን በማስታወስ ባለቤቱ ወይም ሌሎች የቅርብ ሰዎች በማንኛውም ሰዓት መረጃ መስጠት እንደሚችሉ ጠቁመው ጉዳዩን የማያገባው አካል የፖለቲካ ትርፍ ለማግኘት እየተጠቀመበት መሆኑን ገልጸዋል። ምንም እንኳን ፌዴራል ፖሊስ ጉዳዩን ሙሉ በሙሉ ቢያስተባብልም አንዳንድ ነጥቦች አሁንም ግልጽነት ይጎድላቸዋል። ፖሊስ አርቲስቱን አልያዝንም ቢልም የአርቲስቱ የቅርብ የስራ ባልደረቦችና የምክትል ማናጀሩ መታሰር በተለያዩ ምንጮች ተረጋግጧል። ፖሊስ በዚህ ላይ ሲመልስ የአንድ ሰው ወንድም ወይም ጓደኛ በወንጀል ሊፈለግ እንደሚችልና እስሩ የሚፈጸመው በግለሰቡ የወንጀል ተሳትፎ እንጂ ከማን ጋር ይውላል በሚል እንዳልሆነ በማብራራት የድርጊቱን መፈጸም በተዘዋዋሪ ሳይክዱ ነገር ግን ከቴዲ አፍሮ ጋር እንደማይገናኝ ለማስረዳት ሞክሯል። በሲኤምሲ የሚገኘው ስቱዲዮ መፈተሹን ወይም እቃዎች መወሰዳቸውን በተመለከተ ፖሊስ ህገወጥ ድርጊት አልፈጸምንም ቢልም ህጋዊ በሆነ መንገድ በፍርድ ቤት ትዕዛዝ ኦፕሬሽን ተካሂዶ እንደሆነ በዝርዝር አልተገለጸም። የአርቲስቱ ዝምታም በደጋፊዎቹ ዘንድ ምናልባትም መገናኛ ዘዴዎችን ተከልክሎ ይሆን የሚል ጥርጣሬ እንዲያድር አድርጓል። በአጠቃላይ የቴዲ አፍሮ ኢትዮሪካ አልበም ከጥበብ ስራነቱ ባለፈ የሀገሪቱን የፖለቲካ ሙቀት መለኪያ ሆኗል። የፌዴራል ፖሊስ የሰጠው ማስተባበያ ተቋሙ በህግ ጥላ ስር ብቻ እንደሚንቀሳቀስ ለማሳየት ጥረት ያደረገበት ቢሆንም በአርቲስቱ ዙሪያ ያሉ ሰዎች እስርና የስቱዲዮ ጉዳይ ግን አሁንም የውዝግብ ማዕከል ሆኖ ቀጥሏል። ፖሊስ ህዝቡ ያልተረጋገጡ መረጃዎችን ከመቀበል እንዲቆጠብና ማንኛውንም ኦፕሬሽን በይፋዊ ገጾቹ እንደሚያሳውቅ ገልጿል። ይሁን እንጂ ጉዳዩ እልባት እንዲያገኝና የህዝቡ ስጋት እንዲረግብ የአርቲስቱ ወገን ወይም ቴዲ አፍሮ ራሱ በጉዳዩ ላይ የሚሰጠው ማብራሪያ በጉጉት ይጠበቃል። እስከዚያው ድረስ ግን ፖሊስ የሳይበር ጦርነት የተባለውና
በደጋፊዎቹ ተጽዕኖ የተባለው ክስተት የኢትዮጵያ የማህበራዊ ሚዲያ ዋነኛ አጀንዳ ሆኖ እንደሚቀጥል ጥርጥር የለውም። በዚሁ ወደ ሁለተኛው ጉዳያችን ተሻግረናል። በኢትዮጵያ ታሪክ የመጀመሪያው በሆነው በድብልቅ ማርሻል አርት ውድድር ጆኒ ተጋጣሚውን በማሸነፍ የ1 ሚሊዮን ብር ተሸላሚ ሆኗል። በኢትዮጵያ ስፖርት ታሪክ አዲስ ምዕራፍ የከፈተው በርካታ ተመልካቾችን ያስገረመው ታሪካዊ የድብልቅ ማርሻል አርት ውድድር በስዊት ቦክስ እና በአዲስ አበባ ከተማ ወጣቶችና ስፖርት ቢሮ አዘጋጅነት በአድዋ ድል መታሰቢያ ተካሂዶ ነበር። በንቃተ ህሊናና የጆኒ መካከል በተደረገው ብርቱ ፉክክር ጆኒ ተጋጣሚውን በመጀመሪያው ዙር በማሸነፍ የ1 ሚሊዮን የኢትዮጵያ ብር ከፍተኛ የገንዘብ ሽልማት ተረክቧል። በመድረኩ ላይ ከዋናው የድብልቅ ማርሻል አርት ፍልሚያ በተጨማሪ የቦክስ እና የሞይታይ ውድድሮች ተካሂደዋል። በመርሃ ግብሩ ላይ ታዋቂ አርቲስቶች፣ የቲክቶክ ተጽዕኖ ፈጣሪዎችና ከፍተኛ ቁጥር ያላቸው የስፖርት አፍቃሪዎች መታደማቸውን የአዲስ አበባ ከተማ ወጣቶችና ስፖርት ቢሮ መረጃ ያመለክታል። በሌላ ዜና በቅርቡ በአቶ ልደቱ አያሌውና በአቶ አሉላ ሰለሞን መካከል የተካሄደው የክርክር መድረክ በኢትዮጵያ ፖለቲካ ውስጥ ብርቅ የሆነና እጅግ ከፍተኛ ስሜት የተንጸባረቀበት ክስተት ሆኖ አልፏል። አቢሻ ቦሪ ታዘብኩት እንዳሉት በውይይቱ ወቅት አቶ ልደቱ አያሌው ከዚህ ቀደም ባልተለመደ መልኩ በከፍተኛ ቁጣና ንዴት ውስጥ ሆኖ ታይቷል። የዚህ ፍጥጫ መነሻ ደግሞ አሉላ ሰለሞን የሐሳብ ገበታ በሚባለው ሚዲያ ቀርቦ በቅርቡ በተካሄደው የትዕይንተ ህዝብ ዝግጅት ላይ የሰነዘረው ወቀሳና ፍረጃ ነው። አሉላ ሁለት ዋና ነጥቦችን በማንሳት የመድረኩን አዘጋጆች ወቅሷል። የመጀመሪያው ክሱ ከትግራይ የተጋበዙ ግለሰቦች በቀጥታ በህወሓት የተወከሉ ናቸው የሚል ሲሆን ለዚህም እንደ ምክንያት ያቀረበው አስተባባሪው አባይ ግደይ የድርጅቱ ደጋፊ በመሆን በሱ ጥቁምታ የመጡ ናቸው የሚል ነው። በዚህም ህወሓት በጓሮ በር መድረኩን ተቆጣጥሮታል። ከሱ ውጭ ያሉ የትግራይ ወገኖችም አልተወከሉም የሚል መረር ያለ ትችት ሰንዝሯል። ለዚህ ክስ ልደቱ አያሌው የሰጠው ምላሽ ግን እጅግ ጠንካራና አስተባባሪ ኮሚቴው ያለውን ነጻነት የሚከላከል ነበር። ልደቱ አምባሳደር ፍስሐንና አቶ ኪዳኔን የሚያውቃቸው ከአባይ ግደይ በፊት መሆኑን በመጥቀስ አሉላ ያቀረበው መረጃ ሐሰተኛና ሆን ተብሎ ስም ለማጥፋት የቀረበ መሆኑን ገልጿል። ድርጅታቸው ህወሓትን በይፋ ቢጋብዝም ድርጅቱ መሳተፍ እንዳልፈለገ፣ በዚህ ምክንያት ከተቃዋሚ ፓርቲዎች ባይቶናን በመወከል አቶ ኪዳኔን በግለሰብ ደረጃ ደግሞ አምባሳደር ፍስሐን መጋበዛቸውን አስረድቷል። ልደቱ በዚህ ንግግር ወቅት አሉላን ውሸታምና አጭበርባሪ እስከማለት የደረሰ ጠንካራ ቃል የተጠቀመ ሲሆን ይህም አሉላ ማስረጃ ሳይኖረው የሰነዘረው ፍረጃ የመንግስትን ፕሮፓጋንዳ የሚያግዝ ሆኖ ስላገኘው እንደሆነ ይገመታል። አሉላ ሰለሞን ያቀረበው ሁለተኛው ክስ ደግሞ ይበልጥ አወዛጋቢ ነበር። መድረኩ ህወሓት ወደ ጦርነት እንዲገባለት ይፈልጋል የሚል ድምዳሜ ላይ በመድረስ ትግራይ ለጦርነት ብቻ እንደምትፈልግ ያሳያል የሚል ትችት አቅርቧል። ልደቱ ግን የመድረኩ ዋነኛ መፈክር ጦርነት ይቆም የሚል ሆኖ ሳለ እንዲህ አይነት ክስ መሰንዘሩ እጅግ የሚያሳዝን መሆኑን ገልጿል። በዚህ መሃል አሉላ ለአቶ ልደቱ ያለውን አክብሮት በመግለጽ ሊያባብለው ቢሞክርም ልደቱ ግን ከአሉላ የቀድሞ ንግግሮች ጋር በማያያዝ በቅን መንፈስ እንዳልተነሳ በሶስት ነጥቦች አስረድቷል። በአንደኛው ነጥቡ አሉላ የትግራይ ወጣቶች አፋር ሄደው የጌታቸውን ወገን ቲፒኤፍ የሚባለው ማለት ነው እንዲቀላቀሉ ጥሪ ማድረጉንና የብልጽግናን አካሄድ እንደሚከተል ጠቅሷል። በሁለተኛ ደረጃ ደግሞ አሉላ የህወሓትን የቅርብ ጊዜ ውሳኔ የጦርነት አዋጅ ብሎ መፈረጁን፣ ነገር ግን የፌዴራል መንግስቱ የፕሪቶሪያን ስምምነት ሲጥስ ዝም ማለቱን በመጥቀስ ወገንተኝነቱን ተችቷል። በክርክሩ ማጠቃለያ ላይ አቶ ልደቱ አያሌው የፌዴራል መንግስቱ የፕሪቶሪያን ስምምነት በመጣስ ቀዳሚ መሆኑን በዝርዝር አስቀምጧል። በተለይ ጠቅላይ ሚኒስትር አብይ አህመድ ከስምምነቱ ውጭ በራሳቸው ፈቃድ ወዲ ወረደን መሾማቸውና የህወሓትን ህጋዊ ሰውነት በምርጫ ቦርድ በኩል አለመመለሳቸው ስምምነቱን መጣስ እንደነበር አስታውሷል። ልደቱ ይህን ጉዳይ ከአንድ ዓመት በፊትም የፕሪቶሪያ ስምምነት አብቅቶለታል በሚል መጣጥፉ መተንተኑ ይታወሳል። ምንም እንኳን ውይይቱ በከረረው ስሜት የተሞላ ቢሆንም ልደቱ አያሌው ባሰራጨው ደብዳቤ በክርክሩ ወቅት ለተጠቀማቸው የማይገቡ ኃይለ ቃላት ይቅርታ ጠይቋል። በአጠቃላይ ይህ መድረክ በሀሳብ ልዩነት ዙሪያ የተደረገ ፍጥጫ ቢሆንም አወያዩ ሞገስ ዘውዱ ተሾመ የነበረውን ውጥረት በአግባቡ በመምራት አድናቆት ተችሮታል። በመጨረሻም ወደ አሜሪካ ጉዳይ እንሻገር። ዛሬ ሌሊት በዋሽንግተን ዲሲ በተካሄደው ዓመታዊ የዋይት ሃውስ የጋዜጠኞች ራት ግብዣ ላይ ያልተጠበቀ የተኩስ ድምጽ በመሰማቱ በአሜሪካ ከፍተኛ ባለስልጣናትና በጋዜጠኞች ዘንድ ከፍተኛ ድንጋጤና ግርግር ተፈጥሯል። ፕሬዚደንት ዶናልድ ትራምፕ ንግግር ሊያደርጉ ጥቂት ሲቀራቸው ከ7 እስከ 8 የሚደርሱ
የጥይት ድምጾች በመሰማታቸው የደህንነት አካላት ፕሬዝደንቱን በአስቸኳይ ከቦታው አስወጥተዋል። በወቅቱ በታላቁ አዳራሽ ውስጥ የነበሩ ታዳሚዎች ሕይወታቸውን ለማዳን ከጠረጴዛዎች ስር ተሸሽገው የነበረ ሲሆን ሁኔታው የአሜሪካን ፖለቲካዊ ውጥረትና የደህንነት ስጋት ዳግም ለዓለም አደባባይ ያሳየ ክስተት ሆኗል። ከጥቃቱ ሙከራ ጥቂት ቆይታ በኋላ ፕሬዝደንት ትራምፕ በራሳቸው የትሩዝ ሶሻል ገጽ ላይ ባሰፈሩት መልእክት ተኳሹ በቁጥጥር ስር መዋሉን አረጋግጧል። ፕሬዝደንቱ ቀዳማዊት እመቤቷ ሜላኒያ ትራምፕ እና የኤፍቢአይ ዳይሬክተር ካሽ ፓቴልን ጨምሮ ሌሎች ከፍተኛ የሥራ ኃላፊዎች በሰላም ከቦታው መውጣታቸው ታውቋል። ምንም እንኳን ፕሬዝደንቱ ዝግጅቱ መቀጠል አለበት የሚል የድፍረት መልእክት ቢያስተላልፉም የጸጥታ አካላት ግን የአካባቢውን ደህንነት ለማረጋገጥ ሲሉ ከፍተኛ ክትትልና ፍተሻ እያደረጉ ይገኛሉ። የአሜሪካ የተወካዮች ምክር ቤት አፈ ጉባኤ ማይክ ጆንሰንም ከባለቤታቸው ጋር በዝግጅቱ ላይ የነበሩ ሲሆን በልዩ ጥበቃ ወይም ሴክሬት ሰርቪስ ታጅበው ከወጡ በኋላ በሰላም መኖራቸውን በኤክስ ገጻቸው አስታውቋል። አፈ ጉባኤው ለጸጥታ አካላት ፈጣን ምላሽ ምስጋናቸውን አቅርበው በክስተቱ ንጹሃን ዜጎች ባለመጎዳታቸው ደስተኛ መሆናቸውን ገልጸዋል። የዓይን እማኞች እንደሚሉት ተኩሱ በተሰማበት ቅጽበት ከፍተኛ የሆነ ሽብር በአዳራሹ ውስጥ ሰፍኖ የነበረ ቢሆንም የደህንነት ሰራተኞች በሰከንዶች ውስጥ ሁኔታውን ለመቆጣጠር ያደረጉት ጥረት የከፋ ጉዳት እንዳይደርስ ታድጓል። ፕሬዚደንት ዶናልድ ትራምፕ ከዋይት ሃውስ በሰጡት መግለጫ የጥቃቱን ዝርዝር ይፋ አድርገዋል። እንደ ፕሬዚደንቱ ገለጻ አንድ የደህንነት አባል በቅርብ ርቀት በጥይት ተመቶ የነበረ ቢሆንም የለበሰው ጥይት የማይበሳው መከላከያ ሕይወቱን ሊታደገው ችሏል። ተኳሹ ግለሰብ በርካታ የጦር መሳሪያዎችን ይዞ ወደ ደህንነት መፈተሻው ጥሶ ለመግባት ሲሞክር በቁጥጥር ስር የዋለ ሲሆን ፕሬዝደንቱ ለግልጽነት ሲሉ የተጠርጣሪውን ፎቶና የተኩሱን መጀመሪያ የሚያሳይ የቪዲዮ ምስል በማህበራዊ ትስስር ገጽ አጋርተዋል። የአስደንጋጭ ክስተት በአሜሪካ ፖለቲካ ውስጥ ያለውን የጥቃት ሰንሰለትና ጥልቅ ስጋት ዳግም የቀሰቀሰ ሆኗል። ፕሬዝደንት ትራምፕ ይህ ሙከራ በፔንሲልቬኒያው የባትለር ከተማ የጥቃት ሙከራ ጋር በማያያዝ አገሪቱ ከዚህ በፊት ታይቶ የማይታወቅ የደህንነት ጥበቃ እንደሚያስፈልጋትና አዲሱ የዋይት ሃውስ አዳራሽ ግንባታም ለምን አስፈላጊ እንደሆነ ማሳያ መሆኑን ጠቁሟል። በዲፕሎማሲውና በጋዜጠኝነት ዓለም ውስጥ ትልቅ ቦታ በሚሰጠው የራት ግብዣ ላይ እንዲህ ያለ ድፍረት የተሞላበት ሙከራ መደረጉ የደህንነት አካላት እንዴት እንዲህ ያለ ክፍተት ሊፈጥሩ እንደቻሉ ጥልቅ ምርመራ እንዲካሄድ ጥልቅ የቤት ስራ ጥሎባቸዋል። የዛሬው ሌሊት ታሪክ በደህንነት ሰራተኞች ጀግንነትና በጥይት በማይበሳው መከላከያ ታምራዊነት የተቋጨ ቢሆንም የዓለም አይኖች ግን አሁንም በአሜሪካ ወቅታዊ ሁኔታ ላይ አርፈዋል። ከቴዲ አፍሮ እስከ አሜሪካ ጉዳይ ያነሳሳንበት የዛሬ ቆይታችን እየተደመጠው ነበረ። ሰናይ ጊዜም